ያ በኋላ ሸቅለክ ወልደክ ሊሆን ይችላል በድብቅ ያ ብር የላክላት ለልጁ መሟላት ያለበትን ነገር ያሟላክ በድብቅ ልጁ እያሳደክ ሊሆን ይችላል ምንም ነገር ሳያንገራግር ቀጥሎ ተነስቶ እየመለየር ነው ባለትዳር ነው ዋሽተን ቢሆን አስታርቀው ነው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ወይ ያገሬ ልጆች ሰላማችሁ በዝት ይበልልኝ ዛሬ ደግሞ ደስ በሚል ነገር መጥቻለሁ ሁሌ እንደምነግራችሁ ደስ የሚል ነገር ይዤ እመጣለሁ ላለው እንግዲህ ሱመያ ያለው ነገር አስባበት ፋሚሊም አሁን ስለገባበት ትንሽ ጫና በስተውባት ሳይሆን ያው በቃ በማሰብ ለሰይድም ለልጆቹም በማሰብ ለራሷ መረጋጋት ትፈልጋለች እንግዲህ ከሀገር እየዞረች ከቤት እየቀየረች ራሷን እየሸሸገች ታይሟን እየፈጀሽ ስለሆነ በመረዳት እኔም ደግሞ እንዳልኩት የሆነ መፍትሄ አድርጊ የሆነ መፍትሄ ሰይድን ጠይቂው እንዳልኳት ጠይቀው ሰይድን ልጁን ወንድ ልጅ አለው ተብሏል እንግዲህ እሱ ወንድ ልጅ አስመርመረ ያንተ ነው ያንተ አይደለም እኔ ላይ ነው ወይ እንደዚህ አይነት ነገር የፈጠርክብኝ ከኔ ጋር በትዳር ውስጥ እያለህ ነው እንደዚህ አይነት ነገር የተፈጠረው ብላ ስለምታስብ ያን ነገር አስመርምርልኝ ከዛ በኋላ ልጆችን አሳያለሁ ብለዋለች ሰው ልከህም ቢሆን በስልክም ይሁን በምንም ይሁን በማስረጃ አድርግና ልጆቹን እንድታይ ከፈለክ ለልጆችን የምታስብ የምትወዳቸው ከሆነ አድርግ ብለዋለች ሰይድም ደግሞ እሺ ብሎ ምንም ሳያንገራግር ልጆቹን ስለሚወድ ለልጆቹ ያለውን ነገር እኔ ያውቀዋለሁ ቤተሰብ ያውቀዋል እሷም ታውቋለች ምንም ነገር ሳያንገራግር ቀጥሎ ተነስቶ እየመለየር ነው መከታተል ለምን አቃተኝ እሱ ልጅ አይደለም ልጅ ከሆነ ከወለደችልኝ እሷም ሚስት አይደለችም ልጅ ነው ምናልባት እንደምታሳድገው እንደምትንከባከበው ተነጋግራችሁ ተለያይታችሁ ይሆናል ባለህበት ሆነ ከሱመያ በኋላ ሸቅለክ ወልደክ ሊሆን ይችላል ሸቅለክ ልትወልድ ትችላለህ ወይ ደግሞ ሳትፈልግ በአንድ ቀን ስተት ሊወለድ ይችላል ሳትፈልገው ያንን ልጅ ስለዚህ ያለህ አማራጭ ምንድነው ከሱመያም ከህዝብም ደብቀክ በድብቅ ያ ብር የላክላት ለልጁ መሟላት ያለበትን ነገር ያሟላክ በድብቅ ልጁ እያሳደክ ሊሆን ይችላል በድብቅ ነው ይሄ ነው አንቺ ማስተሳሰብሽ ማለት ሊሆን ይችላል ነው ሊሆን ይችላል ነው እንጂ ሙሉ ለሙሉ አምኜበት አይደለም ወንድም አይደለም ቢሆንስ ምን ቢሆን ታረጋው ትችላለህ ምን አንቺ ማስተሳሰብሽ ነው ሰይድ እኮ ነክ ሰይድስ ቦን ሰይድ እኮ አንተ ላይ የሚሯሯጡትን ቺኮች እያየው ከሌላ አትወልድም ማለት ዘበት ነው ለምን የሚሯሯጡት ምን አውቄ እሱን አንተ ልጠይቅኩ ምናልባት መላጣን ያዩ መላጣ ላይ ምን አለ ምን አውቄ ሴቶች መላጣውን ወንድ ይወዳሉ አሉ ውሸት ነው ሰበባ አዩ መላጣውን አይታ ነው የወደደችው እንደዚህ እያለሽ ብቻ ጸጉር ያለውን ሰው መላጣ እንዳትደረጊ እና በተረፈው እሺ ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው ወደ የመን ልሄድ ነው ስለዚህ እሄዳለሁ የመን ሰነአ ነው ብቻ ዱአ አድርጉ ጦርነትም አለ ኃይለኛ ቀውጥ የሆነ ጦርነት አለ ብዙ አብሾች እያለቁ ነው አላህ የጀነት ያርጋቸው ልትሄድ ድጋሜ አላህ የጀነት ያርጋቸው ሱመያ ስላለች ብቻ ትሄዳለህ ሱመያ ስላለች ብቻ ሳይሆን ግዴታ ሱመያ ማረጋጋት ልጆቼን ማየት ስላለብኝ ግዴታ ስለሆነብኝ ነው እውነታውን አንተ ሄደህ ከዛ ተመልሰህ ታሳያለሽ ልጆችን ሱመያ ታሳይኝ እሷ እኮ ያለችው ነው ካሁን በኋላ ልጆችን ማየት የምፈልግ ከሆነ ስለ ወንዱ ልጅ የጠየቅኩን መልስ ነው ያለች ካላሳየችስ እኔ ሄደህ እዛ አረጋግጠህ መጣ በቃ እሱን እውነቱን ብቻ ካወቀች ይሄ ነገር ይሆናል ብዬ በፍጹም አላስብም እንደነን ነገር ያደርጋል ሰይድ ብዬ አላስብም ደግሞ እናንተም እንደምታውቁት ነው ሰይድ ምን አይነት በስሱም ቢሆን እዚህ ሚዲያ ላይ ሲመጣ ለሱመያ ያለውን ነገር ትዳራቸው ለልጆቹ ያለውን ነገር ታውቃላችሁ እንደዚህ ያደርጋል ብሎ ማሰብ ይከብዳል ግን ወንድ ልጅ አያደርግም ሊባል አይችልም ምክንያቱም ወንድ ልጅ ነው እና እንደዛ ማስበው የምጠራጠሩ ነገር አለ ግን አላህ ያድርገው እሱም እንደዚህ አይነት ስህተት ውስጥ አላህ ያስገባው ሱመያዬም ደግሞ ባለው ነገር ላይ ተነጋግራችሁ ፍቱ ሁሌ የምላችሁ ነገር ግን ሰው በመሃል እንደዚህ ሰላም የምትባል ልጅ አለች አሁን ትላንትና ነው ከትላንት ወዲያ ቪዲዮ አይቼ
ሰው ልኮልኝ ይሆናል እነሱን ማስታረቅና ማስማማት እየቻልሽ አንዴ ዱባይ ወስድሻለሁኝ አንዴ ኢትዮጵያ ወስድሻለሁ እያልሽ ልጅቷን ለምን ታንከራትቻቻለሽ አንቺ? እናንተ ስትርቋት ወይም ሁሉም ሰው ሲርቃት ተጎኗ ብቻዋን ስትሆን ልጅ ይዛ ብቻዋን በሰው ሀገር ስትሰቃይ እኔ ዝም ብዬ ማየት አለብኝ? እንደዛ ነበር የምትሉት እናንተ? እንደገና ደግሞ ሲቀጥል አማራጭ የላትም በባህር ከሄዳ ደግሞ ራሷም ልጆቿንም ከምታጣ በላይ የተሻለ ሀገር ብትሄድ ይሻላል። አማራጭ ከሌላት መታረቅ ማትፈልግ ከሆነ ያንን ነገር እንድታረቅ መክሪያታለሁ። አዎ ለማስታረቅ ያልሞከርኩት ነገር የለም። ለማስታረቅ ብዙ ነገር ጥሪ ያለው ግን ሰው ሲርቃት ደግሞ ነው። እኛ ደግሞ ርቅነት ምሽ እሷን ይራቀችን እኛ አይደለንም ይራቀናል ነበረች ነው ሳገኛት እና ለምን ደራቀቻችሁ? እሷ ብቻዋን ማንንም ሰው ማግኘት አልፈለገችም። ለመታረቅ ስለማትፈልግ አንቺ ስለዚህ ይሄ ነገር ጥረት አላረግም አንቺ እሱ ምን ያረግልሻል? እሱ ላንቺ አይጠቅምሽም እያልሽ ይዘሻል። ምኑ ያምራል ምናምን ሰምቻለሁ። ምኑ ነው እሱ ምኑ ፈልገሽ ነው? አንድ ደግሞ የሆነች ወደደችው አለች አይደል? እሷ ስትወደው ምኑን ወዳ ነው? ምኑ አምሯት ነው እሱ ልትወደው የቻለችው? እንደዚህ በፍቅር ያበለ ለሷ ብለሽ ነው ለዛች ነው እንጂ ለሷ አይደለም፣ ለሱመያ አይደለም። ሱመያማ ወልዳለታለች እኮ አብሮ ቢታረቁ ደስ ይለኛል። ግን እዚህ ጋር ሰይድ ያደረገ ያለው ነገር ምንድነው? እናንተስ ያአታውቁ ይገባችሁ አይደለም? እኛ ምን የምናውቀው ነገር የለም። እኛ የምናውቀው እናንተ እንትን ከምትሉ እሷን ከምትወቅሱ እሱ ለምን አትቆጡ? ማንን የወቀሳት? እኛ ወቅሰናል እንደኛ እኛ የወቀስን አይደለም። እሱ ሄዳለሁ ብለሽ የምትያት ታዲያ በሰው ሀገር ጥያት ልትንገራለች ልጆቿን ጥላ ዛሬ እኮ ኢትዮጵያ ራሱ እንድትገባ ያደረኳት እኔ ነኝ። ስለዚህ እናንተ ግን ምንድነው አስተዋጽኦአችሁ? ሌላው ይቀርና አንቺ ከሰይድ ጋር ጥሩ መቀራረብ አለሽ ቀራረባለሽ። እሷም ደግሞ ጭራሽ እንደውም ጠረጠርችሽ አይደል እንዴ? የሆነ አመለካከት አላት። ስለዚህ ለምን አንቺ ይሄን ያህል እናንተ ከተቀራረባችሁ ለምን እሱ ጥፋት እንዳያጠፋ ለምን አትመክሪው? ታውቂያለሽ ቪዲዮ ራሱ አለ። እሱን ስንመክረው አስቀምጠን ስንመክረው ቀርጸነዋል። ይሄኛው ወሬ ይመጣል ስላሰብን ማለት ነው ቀርጸን አስቀምጠነዋል። ግን ይሄ ከእናንተ ይምጣ ብለን ነው እስኪ እንጂ ሁሌ ስናገኘው እየተቆጣን ነው። ሙሽ እየመከርን መምከር አይደለም እየተቆጣን ያረከው ጥፋት ነው። ያረከው ጥፋት ያኔ በትንሽ የሚመዘን ጥፋት አይደለም። ግን ደግሞ እሷን ማየውኛ ልጆቹ ነው። በቃ እኛ ሐሳባችን ሁሉ ነገር ያለው የተወለዱት እነዛ ጨቅላ ህጻናቶቹ ላይ ነው ያለው ሐሳባችን። ትክክል ነው። በባልና ሚስት የሚያጋጥም ብዙ ችግሮች ሊኖሩ ይችላሉ። ግን ደግሞ ለልጆች ደግሞ መስዋዕትነት መክፈል አለብሽ ግዴታ ነው አይደል እንዴ? ለዛ ይሄንን ነው እኛ እናስተካክል ምን ነው። እኛ ደግሞ አንቺን ስናይ ሰው ግን ጤና የለውም እንዴ? የራሱን ህይወት መኖር አቁሟል። ለምንድን ነው የራሳችሁን ህይወት ማትኖሩት? የሰው ትዳር ውስጥ የሰው ህይወት ውስጥ መካሪ ዘካሪ ያረጋችሁ ማን አዛችሁ ነው? አርፋችሁ ቁጭ አትሉም እንዴ? የሰው ትዳር ምን አገብታችሁ ነው? ማለት ማስታረቅ ጥሩ ነው። ስታስታርቁ አልহামዱሊላህ ወይ ደግሞ ከይር ነገር ነው የሰራችሁት ይባላል። ሰው ማስታረቅ እንኳን ባለ ትዳር ነው ዋሽተን ቢሆን አስታርቀውና ምናምን ይባላልና ኦኬ እሱ ጥሩ ነው፣ ማስታረቁ ጥሩ ነው። ግን እንዲህ መምከር እንደዚህ አንዴ በወንዱ በኩል ይሄዱ እንደዚህ እኮ ነው፣ አንዴ በሴቷ በኩል ይሄዱ እንደዚህ እኮ ነው፣ ይሄን ብታደርጊ ያሪፍ ነው፣ ይሄን ብታደርጊ ያሪፍ ነው እያላችሁ የሰውን የምትጎተጉቱ አቁሙ። በጣም ይደብራል እንዴ ደግሞ ኧረ በጣም ነው የሚደብረው እውነት። እኔ የሰው ትዳር ውስጥ መግባትም አልፈልግም፣ ምንም አያገባኝም። ግን አይደረግም፣ በቃ አይደረግም። እሱን ነው የምለው። ማስታረቅ ጥሩ ነው፣ ሞክሩ። ግን እኔ እንጃ ሱመያንም ሰኢድን የምነግራችሁ ነገር ለልጆቻችሁ የምታስቡ ከሆነ ለህፃናቶቹ የምታስቡ ከሆነ ሶስተኛ ሰው አራተኛ ሰው ሌላ አስታራቂ ጎረቤት ዘመድ አዝማድ ኢቭን ፋሚሊ ራሱ አያስፈልጋችሁም። እኔ እንግዲህ ፋሚሊ ነኝ አላስፈልግም። እናንተ ልጆቻችሁን ማትረፍ የምትፈልጉ ከሆነ ሰው አታስገቡ በመሃላችሁ። ሁለታችሁ ብቻ ተነጋገሩ፣ ነገሩን ለመፍታት ሞክሩ። በቃ ሰው አታስገቡ። እኔ ይሄን ነው የምላችሁ። ትዳር ውስጥ ሶስተኛ ሰው ከገባ ይፈርሳል ይባላል። እውነት እኮ ነው። ምክንያቱም ያ የሚሰጠው ሌላ አስተያየት ነው፣ ይሄ የሚሰጠው ሌላ አስተያየት ነው፣ ያ የሚሰጠው ሌላ አስተያየት ነው። ስለዚህ ይሄን ነገር አስቡበት። ሰው አታስገቡ እንዴ! ይሄን ነው ልላችሁ የምችለው። እስቲ ቆይ ደግሞ አያንቱና ታያንቱ በረኪና ደግሞ የምትለውን እኔ እሷን ሳያት ደሜ ፍልት ነው የሚለው። ገና ሳያት ራሱ ከሱ ጋር ሲያወሩ ሳያት ራሱ በጣም ነው ደሜ የሚፈለው። በቃ እንዴት እንደምታስጠላኝ ደግሞ ዘና ብላ እንደዚህ ሆኖ ምናምን ስለምትል በቃ ታስጠላኛለች።
እስኪ እነ ቪዲዮዋን እንያ ትችላለህ ወይ ደግሞ ሳትፈልግ በአንድ ቀን ስህተት ሊወለድ ይችላል ሳትፈልገው ያንን ልጅ። ስለዚህ ያለህ አማራጭ ምንድነው? ከሱመያም ከህዝብም ደብቀክ በድብቅ ያ ብር እየላክላት ለልጁ መሟላት ያለበትን ነገር እያሟላክ በድብቅ ልጁን እያሳደግክ ሊሆን ይችላል። በድብቅ ነው ይሄ ነው አንቺ ማስተሳሰብሽ ማለት ሊሆን ይችላል ነው ሊሆን ይችላል ነው እንጂ ሙሉ ለሙሉ አምኜበት አይደለም። ወንድም አይደለም ቢሆንስ ምን ቢሆን ታረጋው ትችላለህ። ምን አንቺ ማስተሳሰብ ሲጀመር አንቺ ምን አገባሽ? ስለ ሰይድ ልጅ ቢኖረው ባይኖረው አንቺ እኮ አይመለከትሽም። አንቺ እኮ ሁለተኛ ሚስት ነሽ። ሁለተኛ ሚስት ነሽ። ደግሞ አታፍርም? አይኗን ፍጥጥ አድርጋ እኛ ልጁን እንደማረጋገጥ ነው የምንፈልገው። ሱመያ ብትል ያምርባታል፣ ምክንያቱም ልጅ ስላላት። እኔ አላውቅም። በእርግጥ እሺ አገባው ብለሽ ነው የምታስቢው። ሴት ልጅ ነኝና በሴት ልጅ እንትን ማለት አልፈልግም፣ ግን እያየሽ የገባሽበት ነገር ነው። ሁሉም ሰው ያውቃል። ለዛ ነው እንደዚህ የምልሽ እኮ እንጂ ይሄን ያልጥላቻ ኖሮኝ ምናምን አይደለም። ግን በቃ የማይሆን ነገር ስላደረግሽ ነውና ምን አገባሽ አንቺ? እሷ ትበለው ትጠይቀው፣ እሷ ያምርባታል፣ አስመርመር ትበለው፣ እሷ ይንጭነቃት። በእርግጥ ህፃናቶቹ ወንድም ይኖራቸዋል። ቢሆን ግን ይደብራል። በትዳር ላይ እንዲያን ነገር ከተፈጠረ በተለይ እሷ ላይ ይሄ እሷ እንደ መግደል ነው። እንዲቆፍር አድርጎ እንደ መቅበር ነው የሚታስበው። እኔ ማስበው እንደዛ ነው። እና እሷ ብትጠይቅ ያምርባታል። አንቺ ምን ቤት ነሽ ደግሞ? ልጁ ተወልዶ ክንትን ካለ በኋላ ለሱ አካውንት ውስጥ ያስገባህልኝን ብር አካፊኝ ይለኛል። ገና ለገና ላልተወለደ ልጅ እኮ ነው የምታስበው ለብር ብላ። ማሻአላህ ያንቺስ ከፋ። እና ደግሞ እንትሏለች ምን ትላታለች? እሱን ለነገሩ እሱን ነው የምትለው። እሱ ምንም ስለማያውቅ እሷን ዝም ብሎ እየሳቀ ምን እያለ አንተ ራሱ በጣም እያናደድከኝ ነው። በጣም እያናደድከኝ ነው ሰይድ። አንተ ራሱ እሷን አታውራት። እኔ ጭራሽ ትፈታታለህ፣ ፍቺ ዛሬ ነገ ሰርፕራይዝ ታደርገኛለህ፣ ምለውን ትሰማኛለህ። እንደ ሁሉም ሰው በቃ የሚለውን ትሰማለህ፣ ምክር ይገባሃል ሲባል ጭራሽ ሆኖ አብረሃት ቁጭ ብለህ ታወራለህ። እኔማ እኮ ፈታኋት ኒካ ላወርድ ነው ምትል እየመሰለኝ ሁሌ ሰፍ ብዬ ነው የምጠብቀው። ጭራሽ አብረሃት ነው ቁጭ ብለህ የምታወራው። እና ጭራሽ አርግዤ አረገዝኩላታለሁ ለሱመያ። ከዛ በኋላ ምን እንደምትል እናያለን ትላለች። ኧረ አንቺ በጣም ከባድ ሰው ነሽ፣ በጣም ከባድ ሰው። አይገባሽም እንዴ? እኔ እኮ የሚገርመኝ ነገር አትረጅም ወይ አይገባሽም ወይ? በቃ አንፈልግም፣ እኛ ቤተሰቦቹ ራሱ አንፈልግሽም። ሱመያ ስሟን ራሱ አትጥሪ። አንተ እንኳን ብትሞት ብሩ እኮ የኔ ነው ይቀርልኛል ትላለች። ላኢላሃ ኢለላህ። አንቺ አረ ድብን በይ፣ ድብን ያርግሽ። ሰው ሙቼ አይባልማ፣ ድብን በይ እንዴ! ጭራሽ ሞቶ ሁላ ስለ ብር ታስቢያለሽ? የመን ሄዳለሁ ብለሃልና የመን መሄድ ደስ ይለኛል። ምክንያቱም ልጁን ለማጣራት ሱመያ ያለችውን ነገር ለማጣራት እሷን ለማሳረፍና ልጆችን ለማየት ይሄ ነገር ደስ ይላል። አውቃለሁ አንተ ይሄን ነገር ከማድረግ ወደኋላ አትልም፣ ምንም ነገር ከማድረግ ወደኋላ አትልም። እስካሁንም ደግሞ እያደረግክ አሳይተሃቸዋል፣ ለሱመያም ለህዝቡ ማለት ነው። እና ደስ ይላል። ግን በቃ በጣም ሀሳብ ይዞኛል። ገና ሳትሄድ ገና ሀሳቡ ሲኖርህ ራሱ በጣም እያሰብኩ፣ ምክንያቱም አሁን ጦርነቱ የበለጠ ተባብሶባታል። እንግዲህ ሰው ያያል ሚዲያ ላይ በጣም የመን ከባድ ሁኔታ ውስጥ፣ በዛ ላይ አበሾችም እየሞቱ ነው። አላህ ይራህማቸው። በጣም ነው የሚያሳዝነው። እንዴት ብለህ እዛ ጦርነት ውስጥ እንደምትሄድ አላውቅም። በቃ አላህ ፈርዶብሃል ማለት በቃ ይሄ ሁሉ ያንተ ስህተት ነው፣ ይሄ ሁሉ ያንተ ጥፋት ነው፣ አንተ ባመጣኸው ጥፋት ነው። የሰው ልጅ በእርግጥ ያጠፋል፣ ግን ደግሞ እንደዚህ አይነት ነገር ውስጥ ስትገባም ደግሞ ማየት ከባድ ነው። በጣም ነው የሚያሳስበኝ፣ ወላሂ በጣም አሳስቦኛል። እንግዲህ አላህ ይጠብቅ። ቀናችን ከሆነ የትም እንሂድ የትም መሞታችን አይቀርም፣ ግን አላህ ይጠብቅ ወንድሜ። ራስህን ጠብቅ እዛ በምትሄድ ሰዓት። እንግዲህ ተመልካቾቼ፣ የአገሬ ልጆች በጣም ነው የማመሰግናችሁ። ሁላችሁንም ኮሜንትን የምታደርጉልኝ፣ ጥሩ ጥሩ ሀሳባችሁን ለምታካፍሉኝ፣ ሁሌም ከሱመያም ከሰይድም ጎን ላላችሁ ጥሩ አስተያየት ያላችሁ በሙሉ እጅግ በጣም አመሰግናለሁ። ሼር እና ሰብስክራይብ አድርጉልኝ። አጠር ቀጠን ያለች መልእክት ነው ሁሌ ማስተላልፍላችሁ፣ አላበዛባችሁም እንዳይሰለቻችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።